አንተ ግን ሰው ነህ አልመስልም? አይ አንተማ አትመስለኝም። እና ታዲያ ምንድን ነው? ይኸውልሽ ደግሞ ያ ጥጋበኛ አባትሽን ፈርቻ አይደለም አክብሬ ነው በይ። አንተን እንደሞተ ነገርኩ። ምን? ይቅርታ በጣም አስደነገጥኩሽ። እንዴ ቆይ እንዴት? አንተ ሰውዬ ግን ጤና የለህም እንዴ? ምን አደረኩኝ? እንዴት መጣክ? ስትናፍቂኝ ባጥር ዘል እየገባሁ ዘሪሁን ኮራው በሄኒ ጅልና ወንድ ልጅ እንደዚህ ነው። እንዴት? ልክ እንዳንተ የቤተሰቡን ክፉ መስማት የማይፈልግ ወንድ ነዋ ወንድ ማለት። አሁን አንተል ለምን ተዘጋጅተሃል? ለምን ነው የምዘጋጀው? ለቅጣቱ ነዋ። ሰሞኑን ሽማግሌ ይላካል። የምርሽ ነው እንዴ? አዎ አሲር ጀመረሽ ደግሞ ምን ልቤ ልታደርቂው። ምን አድርጊ? ይሄን እየታውቋል የሆነ ነገር ፈልገሽ እርግብ ብትሄድ ድንብላል ትተካለች ብሏል ተምቹ። አሁንም እርሶ ፋኖስ ብትሄድ ኩራስ ትተካለች። አንተንን አስወግዶ ወደ ክፍለ ሀገር ላጥ ይመቸው ያራዳል። ባሄድ ጥሩ ነበረ ማለት ከአንተነ በላይ ሌላ ቤተሰባቸውን የሚያውቅ አንድ ሰው እንዳለ አይ ቲንክ ያቃል ብዬ አስባለሁና ባሄድ ጥሩ ነበረ። ይሄኛውንም ፈልጎ ሾቶት ሁለቱም ሾቶ ብሄድ ኑሮ ሰላማችንን አገኘን፣ እኛም ተረጋግተን ቁጭ እንል ነበር አይደለ እንደ ቤተሰብ። አንተነን ግን ስለ ሾተው አብዛኞቻችሁ በጣም ደስ ብሏችኋል። ምክንያቱም ኮሜንት ላይ አይቻለሁ እውነት ወንድ የወንድ ምናምን የወንድ ቁራጥ ምናምን ብላችኋልና ይመቻችሁ። እኔ በእናንተ ጣልቃ አልገባም። ፖሊሶች የመጡት ሼባውን ሊያስሩት ነው ወይስ ደግሞ ለጥያቄ ይፈልጉት? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትላንትናው ክፍል አሾይና ነበረ፣ የሆነ አንጠልጣይ አይነት ክፍልም ነበረ፣ ሁለተኛ ደግሞ አሳዛኝ አይነትም ክፍል ነበረ። ብቻ በጣም የሚያምር አይነት ክፍል ነበረ። ከሁሉም ግን የተመቸኝ ቅዱስ የሰራው ስራ በቃ ሰላምዬን የተቀበለበት መንገድ፣ ሰላምዬን ትሪት ያደረገበት መንገድ በቃ የመጨረሻ ነው የተመቸኝ። ማለት በዚህ ዘመን እንደነዚህ አይነት ወንዶች አሉ ጋይስ? አሉ ወይ? አሉ። ያው አለመገናኘት ሆኖ ነው እንጂ ይኖራሉ፣ ሴቶች ይኖራሉ፣ አሉ መልካም አስተሳሰብ፣ ቀና አስተሳሰብ ያላቸው ሰዎች። ብዙ ጊዜ አሁን እንደዚህ አይነት ነገር የሆነ ሰው ሲነግሯችሁ ወይም የሆነ ነገር ሲላችሁ ካልተመቻችሁ ያችን ልጅ ተጠቅሞ መጣል ወይም ደግሞ የሆነ ነገር ድረስ ተጠቅሞ የሆነ ድረስ ይዟት ሄዶ ከዛ በኋላ መተው ነው የሚያስቡት እንጂ በፍጹም እሷን አግብቶ መኖር አይፈልጉም። እውነታው ይሄ ነው። ቅዱሴ ግን በቃ የባለፈው ታሪክሽ ስለሱ አይመለከተኝም ብሎ እንደገና ደግሞ ምን እንደተረዳ ታውቃላችሁ? በጣም እንደወደደችው ሁሉ ተረድቶ ነበርና ደስ የሚል ነበር። እሱ ጋር በጣም ተመችቶኛል። ከዛ በኋላ ደግሞ በጣም ያሳዘነኝ አሲር፣ ወይኔ ጆሮ እኔን ወንድሜ አስባችሁታል? ሀና ግን ምን ረጂ ሀና የምትባለው ሴትዮ በቃ አጨለለችን እኮ ጋይስ፣ በቁማችን እኮ ጨለልን። እሺ ጆሮ ሲጨልል አሲር አፍቅሮ ነው ይጨልል። እኛ ምን በወጣን የምንጨልለው? ምን በወጣን? እኔ ተናግሬያለሁ። እዚህ ሰርግ ሳናይ ኑሐሚን ላይ ቀድመን ሰርግ እንዳናይ፣ ይሄ ፌር አይደለም። የምሬ ነው እንዴ፣ ነውር ነው። ናሆም እንዴት ነው? አረጋጋው እንጂ ጆሮ ይሄን ያህል ስንት ዘመን ሙሉ ጆሮ ሲጠብቅ ቆይታ አንተ በአቋራጭ በዛ ጋር ልታገባ? ኧረ እሺ ነው። ኧረ ተው ግን ተው። ይሄ ነገር በባለፈውም የሆነ ነገር ላይ አንስቼዋለሁ። ማለት እንደዚህ በኑሐሚን ተከታታይ ድራማና በዚህ በኖላዊ መካከል ያለው ነገር አንስቼዋለሁ። እዛ ጋር ፍቅር ከመጀመራችሁ በፊት እዚህ ጋር የሆነ ፍቅር ቢጀመር አሪፍ ነው። ይሄኛው ድራማ ቀደም ቢል ለነገሮች አሪፍ ነው ብዬ አስባለሁ። ለምን ታውቃላችሁ? ሀናን እዚህ ላይ ነው የምናውቃት አይደል? አብዛኞቻችን እዚህ ላይ ነው የምታውቋት። እዚህ ጋር ደግሞ የሚጠብቃት ነገር አለ ብዬ አስባለሁ። ምክንያቱም አሲር ረጅም ጊዜ ጠብቋታል። ኢቨን ለእዝራም ትሆን ይባል፣ ግን እዝራም ረጅም ጊዜ ጠብቋታል። እና እዚህ ጋር የሆነ የደስታቸውን ጊዜ ሳናይ፣ ለምሳሌ ሰርግ ሳናይ ኑሐሚን ጋር ሄዶ ሰርግ ካየን እዚህ ኖላዊ ላይ አንጠብቅ፣ ምንም ስሜት አይሰጠንም ብዬ አስባለሁ። ምክንያቱም ሁለቱንም ድራማ የሚያዩ ሰዎች። እኔ ግን አንድ ነገር ተረድቻለሁ። ሁለቱም ተከታታይ ድራማዎች
ተረድተዋታል ወይም ደግሞ ሀሳባችን ተረድተዋል። ማጋ ቀድሞ ታገባለች፣ የትኛው ላይ ቀድማ ታገባለች የሚለውን ነገር ኮምፔር እያደረጉ ይመስለኛል። ማለት ይሄ ድራማው በጉጉት እንድታዩ ሁለቱንም ድራማ በጉጉት እንድታዩ እያደረጉ ይመስለኛል። እቺን ቴክኒክ እየተጠቀሙ ብዬ ያስባሉ። እስኪ ሀሳባችሁ ኮሜንት ላይ አስቀምጡ። እንደዛ ነው የሚሰማኝ። ከዚህ በዘለለ በትላንትናው ክፍል ለየት ያለ ነገር አልነበረም። ያው ያያችሁት ነው። ሜይ ቢ ትንሽ ይሄ ምንድነው ማንገደለው የሚለው ነገር ጥያቄ ሆኖ አወዛግቦ ሁሉንም አወዛግቦ ነበረ። እሱ ነገር ጥሩ ሆኖ ሳለ ባሄድ ጥሩ ነበረ። በጣም ያዝናናን ነበር። ማን የገደለው ምናምን ሲሉ ቁልጭ ሲል እዛ ጋር የሆነ ሀሳቡን ድብልቅልቅ ሲልበት ምናምን ብናይ ትንሽ ፈታ ያደረገ ነበረ። እንደገና ደግሞ አቶ ኖላዊ የጀመሩት ጉዳይ ነበረች፣ የልጅ ጉዳይ። እሱ ነገርም ከምን ደረሰ አላየንም። ብቻ በቀጣይ ክፍል የምናየው ይሆናል። በቀጣይ ክፍል ምን ትጠብቃላችሁ? ፖሊሶቹ የዝራን አባት ያስሩታል ወይስ ደግሞ ጠይቀውት እሱ ወደ እነ ሜላት ይመራቸው ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ሲመስለኝ ነገሮች ወደ እነ ሜላት ወይም ደግሞ ወደ ወይዘሮ ሜላት ይዞራሉ ብዬ ነው የማስበው። ለምን እንደሆነ ታውቃላችሁ? አንተነህ የሼባው ሰራተኛ ስለሆነ ሼባው በምንም አይነት ምክንያት ህይወቱን ይወስዳል ብሎ ይነጥቁታል ምናምን ብሎ ፖሊሶች ያስባሉ ብዬ አላስብም። ምናልባት ቤቲ ካልጠቆመች ማለት ነው። ቀጥታ እሱ የሚመልሰው ምላሽ ወደ እነ ወይዘሮ ሜላት ሀሳባቸውን እንዲያዞሩ ያደርጋል የሚል ሀሳብ ነው ያለኝ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉን መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። የወንድ ቁራጥ ይሄ ነው በቃ ዘረረው። አቶ አንተነህ ግንባሩ ላይ ጠጥቶ እረፍ። መጀመሪያም ሲያቅለበልበው እኔ አልተመቸኝም፣ ግን የክፍለ ሀገሩ ሰው ተመችቶኛል። አጎትየው ተመችቶኛል። የጋሽ ወንድም ተመችቶኛል። ጋሽዬ ተመችቶኛል። ይሄ ግን ለአንተነህ ሳይሆን ለአቶ በቃሉ ነበር የሚገባው። ታዲያ በዚህ ሁኔታ ውስጥ ሰርግ ይታሰባል? ሰርግ ይካሄዳል? እንዴት ነው ነገሩ? ምንም ይሆን ይመስላችኋል? ሽማግሌዎች ውስጥ ይመጣሉ ወይስ አይመጡ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ ማብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትናው ክፍል አሸወይና ነበረ። ያምር ነበረ። በጣም ደስ የሚል አይነት ሳቢ ክፍል ነበረ። በተለይ ደግሞ ወንድም ጋሼ እዛ መጥቶ በቃ እንትን የለም ምህረት የለም። እንደዚህ ስላችሁ ግን ያው የክፍለ ሀገር ሰው ሩሩህ አይደለም አይመርም ምናምን እያልኳችሁ አይደለውም። ግን አንዳንዴ መቅደም የሚባል ነገር አለ። በህይወታችሁ ውስጥ ስትቀደሙ ብዙ ቻሌንጅ በእናንተ ላይ ይደርሳል። ገብቷችኋል እላችሁ የፈለኩ ነገር አንድ እርምጃ ወደኋላ ከቀራችሁ እናንተ ከተቀደማችሁ ቀድማችሁ ልትሄዱ ትችላላችሁ። አቶ በቃሉም እድሉን ቢያገኝ እንደዚህ ከማድረግ ወደኋላ አይልም። ለምሳሌ እሱም ለማስገደል አስቦ ነበር ራሱ። ገብቷቸዋል። ከገጠር የመጣው ልጅ ምናምን ብሎ ለማስገደል አስቦ ነበር፣ ግን አልተሳካለትም። ስለዚህ ክፋት መቅደም አለባችሁ ብዬ አስባለሁ። ይሄ ነገር ባይፈጠር ደስ ይለኛል፣ ግን ስለተፈጠረ እንደሆነቱ ቅልል ብሎ የሆነ ነገር ወይ አንተነህ ወጥቶ ሜዳ ላይ መቅረት የሚሉት እኮ ይሄ ነው። በቃ አንዳንዴ ከማይሆን ሰው ጋር መቅጠምም ይሄንን ያመጣል ብዬ አስባለሁ። ለምሳሌ አቶ በቃሉ የማይሆን አይነት ሰው ነው። ከሱ ጋር ስራ መስራት አልነበረበትም። ስራ ቢሰራም ስራና ስራ ብቻ የሚያገናኛቸው ነገር ብቻ ነበር ማድረግ የነበረበት። አንተነህ ግን አጉል በቃ እኔ ያለ እና ትንሽ ከበድ እና ውስብስብ ያለ ነገር በቀጣይ ክፍል እናያለን ብዬ አስባለሁ። አቶ ኖላዊ እና ባለቤቱ በትናንትናው ክፍል በቃ እርስ በርሳቸው ተፋጁ። አቶ ኖላዊ ወኪል ከዚህ በፊትም ብያቸዋለሁ። የአቶ ኖላዊ ጉዳይ ቀላል ነው፣ ምክንያቱም ይህን ያህል የሚካበድ አይደለም። ሲሰማ ያው ሊበሳጭ ይችላል፣ ወንድ ነው፣ ብዙ ነገር ስለሚያስብ ስለሚወዳት ሊበሳጭባት ሊከፋ ይችላል። ነገር ግን ይሄ በምርመራ የሚታወቅ ነገር ነው፣ ቀላል ነገር ነው የእሱ ጉዳይ እና እሱ ካላመነ በቃ ምርመራ ይደረግና ልጁ ማን እንደሆነ ይረጋገጣል። ይሄን ያህል የሚያስከፋ ይሄን ያህል የሚያስኬድ ጉዳይ አይኖረውም ብያችሁ ነበረ።
ያው ወደዛው እየሄደ ነው። እሱም በቀጣይ ክፍል እናያለን። በትናንትናው ክፍል አሲር ማየት ነበረብን። ሀና ለአሲር ደውላ ወደዛ እንደሄደ እንትን ብላ ሀናም እንዲሁም ደግሞ ይሄ ቀጭኑ ልጅም ቢኖሩና አገላጋይ ቢሆኑ ጥሩ ነበር ብዬ አስባለሁ። አሲር ግን መገኘት ነበረበት። ምክንያቱም እንደዛ ተብሳይቱ ወጥቶ ሄዶ ሀና ዝም ማለት አልነበረባትም። ምክንያቱም አቶ ኖላዊ ሲበሳጭ ምን እንደሚያደርግ ታውቃለች። ጭራሽ አባዬ እንደዛ አደረክ እንደዚህ ያደረክ ማለት አልነበረባትም። በፍጹም ማለት አልነበረ። አይ እንደማይደራደር ታውቃለች። በደንብ ነው የምታውቀው። ገብቷችኋል አላችሁ የፈለኩት። ምክንያቱም ከዚህ በፊት ድራማው ላይ አሲር አባዬ ካወቀ እንትን ይላችኋል፣ ይገላችኋል ምናምን ብላ ብዙ ጊዜ ታወራ ነበር ከና አሲር ጋርና ምን ያህል በክብሩ ምን ያህል በልጁ እንትን እንደሆነ የታወቀ ነው። እኛም የምናውቀው ነው። በጣም አሪፍ የሚሆን የነበረው ለአሲር ደውላ አባዬ በጣም ተበሳይቶ እንዳረገዘች አውቋል፣ ስለዚህ ወደዛ እየሄደ ነው ተከተለው ምናምን ብላ እዛ ጋር እሱ መሀል ላይ ጣልቃ ቢገባ ጥሩ ነገር እናይ ነበር ብዬ አስባለሁ። እንደዚህ ተመልሶ እንደዚህ ከሚሆን ማለት ነው። እሱ ነገሩ ትንሽ ቅር ብሎኛል። ከዛ ውጭ አሪፍ ነበረ። ደግሞ ከጠባቂዋ ጋር የሌለ ግርግር የሌለ ፎንቃ ውስጥ ናቸው። በቃ እኔ ሁለቱ ተዋደው እንዳይቀሩ ብዬ አስባለሁ። ስጋት አለኝ። ብዙ ጊዜ እኮ እንደዚህ ይመቻቹና ያስመልጣታል እና እንደዛ አይነት ድባብ አለ። አሁንም እዛ ጋም ያለው ነገር ይመቻት። ግን ታስሮም ቀበጥ ይሆናል ጋይስ። በቃ ፈታ ያለች የሆነ ነፃነት ያላት አይነት ልጅ ነች አይደል? ከሱ ጋር የሆነ ነገር ትጀምራለች የሚል ሀሳብ አለኝ። ማለት ጥሩ ነገር ይኖራል ብዬ አስባለሁ። እናንተ እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም አንተንን ሸኝተነዋል። እንግዲህ ምንም ማድረግ አይቻልም። በቀጣይስ ከማን ወገን የሚሸኝ ይመስላችኋል? ከነሜላት ወገን ወይስ ደግሞ ራሱ አቶ በቃሉ የሚሸኝ ይመስላችኋል? ምን ታስባላችሁ? እዝራም ደግሞ አለ። መስፍኔ ጠፍቷል። መስፍኔ ደግሞ የጠፋበት አንድ ምክንያት አለ። እሱም ምክንያት ምንድን ነው? እዝራን እየፈለገ ነው። እዝራን ይዞ ሌላ ነገር እናያለን ወይስ ደግሞ ምን አይነት ነገር መታየው ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ቀጣይ ላይ በደንብ በሰፊው አሪፍ ነገር ሪከመንድ አደርጋችኋለሁ። ለዛሬ የነበረን ቆይታ ይሄን ይመስላል። በጣም ወዳችኋለሁ። ክፉይንካችሁ ምን ዘልፏችሁ ሊሳካላችሁ መርባችሁ ቀናችሁ ፖሊሳችሁ ፕሮ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ምንስ ሊፈጠር ይችላል? እኔ ግን ከባድ ነገር ይፈጠራል ብዬ አላስብም። ቀለል ያለ ነገር ይፈጠራል የሚል እምነት አለኝ። አሲር መንገድ ላይ ያገኘዋል ወይም ደግሞ አሲር ተከትሎት ይሄዳል። እውነቱን ይነግረዋል። ነገሮችን በተረጋጋ መንገድ ያያሉ ብዬ አስባለሁ። ሰላምዬና ቅዱሴ ይመቻቸው። በቃ ምርጥ ጥንድ የሆነ ጥንድ። ቅዱሴ ግን አስተሳሰቡን አይታችሁታል ጋይስ? በኢየሱስ እንዴት እንደተመቸ ልነግራችኋል። ማለት ይሄ ስለ ትናንትና ማውራት ማስረዳት ነው። በቃ እሱ ነገሩ በጣም ተመችቶኛል። እንደእውነቱ እንዴት ናችሁ? ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትናንትና ክፍል አሪፍ ክፍል ነበረ። ከጭንቀት ነገሮች ወጥተን ይሄ ከጦርነቱ ከውጥረቱ ወጥተን የሆነ ሰላማዊ የሆነ አሳዛኝ የሆነ አይነት ክፍል ነበረ። ያምር ነበረ። እኔ በጣም ተመችቶኛል እውነት ለመናገር የትላንትናው ክፍል። ወይዘሮ ሜላት ደግሞ ለተምቹ የከፈተችውን ኦፖርቹኒቲ ሳላደንቀው አላልፍም። የአራድዬ ልጅ ነች ያለ ተምቹ ራሱ ይመች። ሜሉ የአራድዬ ልጅ ሂድ ትንብላል። ኪችን ነች፣ ስራ ግዛል። እንደዚህ አይነት እናት ተገኝታ ነው ታዲያ ጋይስ? ተገኝታ ነው ወይ ማለት ምን አይነት ልጅ እንደሆነ ታውቃለች፣ ምን እንደሚሰራ ታውቃለች። በቃ ሁሉን ነገር እያወቀች አምናው ወደ ድንብላል። በቃ ተረዳችሁኛል? ማንም እንደዚህ አያደርግም። ማንም ማለት ነው። ምን እንደሚያስብ ታውቃላችሁ? አብዛኛው ሰው ሰራተኛ ጋ የመጣ ዛሬ ነገ ልጅ ጋ ይሄዳል የሚል አስተሳሰብ ይዞ ነው የሚዞሩት እና የሚሉ አመለካከት እኔ በጣም ተመችቶኛል። ተምቹና ድንብላል ሌቭል ውስጥ ገብተዋል። ቢጋቡስ አሁን ተምቹ ስራ መጀመር አለበት። ድንብላል በትክክል አሁን መናገር አለባት። በቃ ስራ ጀምር፣ የራስን የሆነ ነገር ይኖር፣ እኔን በምታስተዳድር ነው፣ እኔን ስራ ብለቅ የሆነ ነገር በሆን ብታመም ምናምን ብላ ልታሳምኑ ይገባል። ስራ መጀመር አለበት፣ መቀየር አለበት ብዬ አስባለሁ። ምክንያቱም የሆነ አላማ እስካለው የሆነ ሰው
ያንን ዓላማ ለማሳካት ማድረግ ያለበትን ሁሉ ነገር ያደርጋል ማለት ነው። ወደ እዝራና ወደ ሀኒቾ እንምጣ። እዝራና ሀኒቾ በጣም ተደስተዋል። ሽማግሌው ሊላክ ነው። ችግሩ ከሽማግሌው በኋላ ነው። ሽማግሌዎቹ መጥተው የአቶ ከሌ ልጅ የእርሶ ልጅ ይፈልጋል ሲባል ምን እንደሚባል እዛ ቤት ውስጥ ሜሉ የዛኔ ነው በቃ ግንባራቸው ላይ ሽማግሌዎቹ ላይ የምትመዘው ማለት ነው። እኔ ግን ከዛ በፊት ወይም ደግሞ ሽምግልናው ከመላኩ በፊት መስፍኔ እዝራን ይወስደዋል ብዬ አስባለሁ። ማለት በእዝራ በኩል ጠላቱን ለማጥቃት ስለዚህ የእሱ ደካማ ጎን እዝራ ነው ተብሎ ስለሰማ ወይም ደግሞ ስለነገረችው ቤቲ አሁን የሚያደርገው ምንድነው? እዝራን ይወስደዋል። ሽምግልናው መሀል ላይ ይቀራል የሚል ሀሳብ አለኝ። እንደዚህ አይነት ነገሮችን የምናይ ይመስለኛል እንጂ ይህ ሽምግልና በቀላሉ ይሆናል የሚል እምነት የለኝም። ሜቢ ደግሞ አሁን እንዳልኳችሁ ባይሆን እንኳን ቀድሞት እዝራን አውቆታል ብዬ አስባለሁ። መስፍኔ ቀድሞት ስላወቀ ስለዚህ ሽማግሌዎቹ ቤት ሲመጡ አዋርዷቸው ይልኳቸዋል ወይም ደግሞ አመናጭቀው ይልኳቸዋል የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገሮችን የምናይ ይመስለኛል። እናንተ ምን ትጠብቃላችሁ? የምትጠብቁትን ኮሜንት ላይ ታስቀምጡልኝ ትችላላችሁ። በመጨረሻም ወደ አቶ ኖላዊ ልምጣና አቶ ኖላዊ በቃ ሌላ ሌቭል ውስጥ ገብተዋል ማለት በጣም ተበሳጭተዋል። እንዴት እኔ ላይ ምናምን ብሎ ሄዷል። ባለቤቱን ምን የሚያደርጋት ይመስላችኋል? እኔ ግን ቅድም መግቢያ ላይ ብያቸዋለሁ፣ ምንም ነገር አይፈጠርም። ሄዶ ምናልባት ጓገጭ ሊልባት ይችላል። ነገር ግን እኔ ሳስበው አሲር ወይም ደግሞ ጆሮ ከቤት ስለወጣ መንገድ ላይ ያገኘዋል፣ ይከተለዋል የሚል ሀሳብ አለኝ። ምናልባት ባይገናኙ እንኳን ሀና አሲር ጋር ትደውላለች፣ ተከትሎ ቤት ይሄዳል፣ ያረጋጋቸዋል የሚል ሀሳብ አለኝ። የሆነ ደስ የሚል ነገር እዛ ጋር እናያለን ብዬ ነው ማስበው እንጂ ጭራሽ ተቆራርጦ ይቀራሉ ምናምን አይነት ነገር የለም። ምክንያቱም መመርመር ይችላሉ፣ ብዙ ነገር ማድረግ ይችላሉ። ይሄ በቀላሉ የሚፈታ አይነት ጉዳይ ነው። ግን በጣም አጓጊ የሆነና ምን ልናይ እንችላለን የሚለው ነገር ያሳሳል አይደለ? ያጓጓል። እኔ ግን ተምቹና አሲር ያስረዱበት መንገድ፣ ለአቶ ኖላዊ ለመናገር እያደረጉበት ያለው መንገድ፣ እንደገና ደግሞ እሱን ለማሳመን ገብቷቸዋል አይደለ? ይሄ ያለውን አስተሳሰብ እንዲቀይር እኔም መውለድ እችላለሁ ብሎ እንዲያስብ ለማድረግ ነው ይህንን ሁሉ ነገር ዙሪያ ጥምጥም ሲሄዱ የነበሩት እና በጣም ተሞችቶኛል። በቃ ይሄ እንትን ማለት እኮ እንደዚህ ነው ጋይስ እኮ በቃ ይሄ ምንድነው እንደነዚህ አይነት ሰዎች ወይም ደግሞ ይሄ እርድና የሚባለው ወይም ደግሞ መልካም አስተሳሰብ የሚባለው እንደዚህ ነው። በቃ ሄዶ ፊት ለፊት እንደዚህ ያደረግ የፋራ ቀልድ አይቀልድም። ገብቷቸዋል አይደለ? ቀልድ እያስመሰለ የሱን ሀሳብ የሱን አቅጣጫ ማስቀየር ነው በቃ አላማቸው። ቤት መንገድ እየመጡ እንደሄዱ አያችሁ አይደለ? ቀጥታ ቢናገሩ ያስደብረዋል፣ ያልሆነ ነገር ይፈጠራል። ለምሳሌ ሀና ስትናገረው እርግዛለች ብሎ ቀጥታ ሲነግሩ አስረግዘሃል እኮ አንተ እንትናን ብለው ቢያወሩለት በቃ ሰውየው ጨልሎ ይሄዳል። ገብቷቸዋላችሁ የፈለኩት ነገር ግን እነሱ ቀስ በቀስ ለማስረዳት ያደረጉበት የሄዱበት ጥረት በጣም ተመችቶኛል። እንግዲህ ከመጀመሪያው ጀምሮ በጣም የምወዳቸው ልጆች ናቸው። ግን እነሱ ጓደኞች በዛው ባይቀሩ ጥሩ ነው። ምክንያቱም ያላለቀ ነገር አለ እዛ ጋም የሆነ መሀል ላይ ፍቅር አለ ከአሲር ጋር። ያም ነገር ቢነሳ ቢቀጥል ጥሩ ነው ብዬ አስባለሁ። ለማንኛውም በዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ሜሉ ትላንትና ተበላች። አንተነን ስታገኝ ዋናዋን የምትንቀሳቀስበትን መሳሪያውን ይዛ የምትሄድ ሴትዮ ይሄንን የደከመ ሽማግሌ የተጎዳ ሽማግሌ ለማግኘት እንዴት ትታው ሄደች? እንደው ሼባ ነው ምንም አያመጣም ብላ ነው? ሜሉ ብልዤ ነው። ሴቱ ላይ ወንዱ ላይ ግንባራቸው ላይ ያሽ አሁን ትላንትና ሼባው ላይ ይዘሽ ሳትይዝ አንገትሽን ይዞ በቃ እንደው እኮ አነቃት በቃ ጨረሳት እያለ ወይ ግን አበደች እኮ ጨርቋት አለች። ኧረ ያቺስ ከፋ። የምሬድ ነው ያቺስ ከፋ። ግን ሚስትም ባልም በዚህም በዛም እያሉ አስጨነቁት አይደለ? አሁን የሆነ ነገር መጠራጠሩ አይቀርም። ስለዚህ ቀጣይ ክፍል ላይ የሆነ ከበድ ያለ ነገር ይኖራል ብዬ አስባለሁ።
ለማንኛውም የትናንትናው ክፍል አሽወና ነበረ። የምን አሽወና እንዴት ናችሁ? ደህና ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬም አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። በትናንትናው ክፍል በጣም አሪፍ አይነት ክፍል ነበረ። እሱ ብቻ ሳይሆን የአቶ ኖላዊ ልጅ መጥቷል። እንግዲህ አሴር ተመችቶኛል። በትናንትናው ክፍል በተረጋጋ ሁኔታ እንደ ትልቅ ሰው ሄዶ የአቶ ኖላዊን ጉዳይ ለመፍታት እንትን እያደረገ ነበረ። ስለዚህ አቶ ኖላዊ ሊናደድ ይችላል፣ ግን አሴር በጥሩ መልኩ እየተረዳ ስለሆነ እውነቱን ይረዱታል። እንዲሁም ደግሞ ማስመርመርም ይቻላል ብለው ማስመርመርም ስለሚችሉ በጣም ቀላል ነገር ይሆናል ብዬ አስባለሁ። ግን ከባድ ነገር ይፈጠራል ብዬ እኔ አላስብም። ሰው ይታረቃሉ፣ አሴር ያስታረቃቸዋል ብዬ አስባለሁ። በእነሱ ጉዳይ ያው አሴር ነው ብዙ ጊዜ እንትን የሚለው ከመጀመሪያም ጀምሮ ሽማግሌም ስለነበረ አሴር ይፈተዋል ብዬ አስባለሁ። ሌላኛው በትናንትናው ክፍል ለቤት የተፈጠረው ነው። በቃ ወይዘሮ ሜላት በቃ ቤቱን እንደው በአንድ ቁጥር አቆመችው። በቃ ሴትዮ እንደው ምን ይሻልሻል? ለትንሹ ለትልቁ ቦርሳዋ ገባ ሳብ እያደረገች ግንባር ላይ ኧረ ተይ አንቺ ሴትዮ ተይ ግን ተይ እንዴ! ረብስ የሚመካ በእግዚአብሔር ይመካ ነው የሚለው ቃሉ። ተይ ሜሉ በሱ ነገር አትመኪ። ይኸው እንደዚህ ጥለሽ ሄድሽ ሁለት አንገትሽን ሲታርጉ ቁጭ ያደርግሻል። ማትሉኝም ማንም ይኸው የከረከሰ ሽማግሌ እንኳን ይዞሽ ሙን መያዣ ያደረግሽ። የምሬ ልቆ የሆናችሁ የሆነ ነገር ላይ አትመኩ። ከምሬ የሆነ ነገር ላይ አትመኩ። ይከዳችኋል፣ ሰው ይከዳችኋል፣ ቤተሰብ ይከዳችኋል። ፈጣሪያችሁ ላይ ብቻ የሚመካበል ሰው ሌላም በምንም አትመኩ። ምክንያቱም ሜሉ ምዝክር ነች። ሁሌ ይዛ የምትሄደውን እቃ ስለራሳች ብቻ ነው አንገቷ እንደዛ የተያዘው። ብትይዝ ኖሮ እሷ ነች ግንባር ላይ ይዛ ሽንቱን አሸንታ የምታልፈው። ገብቷችኋል አላችሁ የፈለጉት ነገር። ሰው ጋር ስትሄዱ በሰውም እንደዚሁ ነው፣ ቤተሰብ ጋር ስትሄዱ እንደዚህ ነው። በቃ በሰው አትመኩ፣ በሰው ተስፋ አታሉ፣ በእግዚአብሔር ተስፋ አሉ። በቃ ሰው ኢቭን ሰው የሚያደርግላችሁ ሰው የሚታዘዝላችሁ ሰው ለእናንተ የሚራራላችሁ እግዚአብሔር ካለ ብቻ ነው፣ ፈጣሪ ካለ ብቻ ነው እንጂ የትኛውን ቤተሰብ አይራራልም። ልቡ እንትን አይደለም፣ ምንም መስለው አትታይም። ግን እግዚአብሔር ከፈቀደና እግዚአብሔር ከወደደ እግዚአብሔር ለአንተ እንዲሆንልህ ከፈለገ እነሱን ያራራላል፣ ሰውን ያራራልሃል እንጂ ብሎ ሰው አይራራልህም መጥቶ ምንም ስለሆንክ ማለት ነው። አንተም እንደነሱ ሰው ስለሆን ምንም መስሎ አትታያቸው፣ ምንም መስሎ አትታያቸው። ግን ፈጣሪ ሲወድ ሰው ነው የሚሰጥ። ገብቷችኋል? በሰው በኩል ብዙ ነገር የሚያደርግልህ ሰው የሚራራልህ ፈጣሪ ሲወድ ሰው እያመጣልህ ነው ማለት ነው ፈጣሪና እንደዛ ነው የምረዳው። ለማንኛውም ወደ ድራማችን መለስ። እናንተ የትናንትናውን ክፍል እንዴት አገኛችሁት? ተመችቷችኋል ወይስ አልተመቻችሁም? ምን ትላላችሁ? እኔ እንደ እውነቱ በጣም ተመችቶኛል። ግን ትንሽ ቅር ያለኝ የእዝራ ሽማግሌዎች መቼ ነው የሚመጡት? እኔ ይሄ ጸቡ ከመፈታቱ በፊት መምጣት አለባቸው ብዬ አስባለሁ። በቃ ሽማግሌዎቹ መምጣት አለባቸው፣ ተዋርዶ መመለስ አለባቸው። የምሬን እንዴ! ጭራሽ ልጄን ለጠላት ያሳልፍ ልስጥ ምናምን የተባለ ቢሄድ አሪፍ ነበረ። ግን እንደዛ የሚሆን አይመስለኝም። ምክንያቱም አቶ መስፍኔ እዝራን ለማገት ወይም ደግሞ የሆነ ነገር ለማድረግ አስቧል። እዝራን ይወስደዋል ብዬ ነው ማስበው፣ ሙድ መያዣ ያደረግበታል ብዬ ነው ማስበው። እንደዛ አይነት ነገሮችን እናያለን ብዬ አስባለሁ። እንግዲህ ከዚህ በኋላ ያሉት ክፍሎች ትንሽ ከበድ ያሉና የሆነ ወሰብሰብ ያሉ አይነት ክፍሎች ይሆናሉ የሚል ሀሳብ አለኝ። ምክንያቱም መስፍኔ በጣም ተበሳጭቶ ስላለ ማለት ነው። ለማንኛውም እንደነዚህ አይነት ነገሮች እናያለን ብዬ አስባለሁ። ለዛሬ የነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዟፋችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናቸውን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። አገር እያዝልኝ አለች። አገር እያዝልኝ ምንድን ነው እያመጡ ማቀባበል? ኧረ ወይ አንዱ ላይ ሻት ቤውና እኛንም አስደስችን እንዴ! በቃ ያገኘችው ላይ እሷን አንድ ሆነሽ ያግን አላት። በቃ ካካካ እያደረገች ቁም ግንባራቸው ላይ እንዴ! እኔ እኮ ማለት ነው የሆነ ደስ የሚል ነገር ብታሳዩ፣ የሆነ ሽንታቸውን ሲለቁ ምናምን። አሁን ባለፈው ናሆም ሽንቱን መልቅ ነበረበት። ሽንቱን ቢያንስ ለቆ ነበረ። ማን ነው? አረ ምናሴ መምጣት የነበረበት ምናሴ እንደመጣ ከዚህ በፊት ሪከመንድ አድርጋችሁ ነበረ። ምንም አይፈጠርም፣ ምናሴ በመሀል ጣልቃ ይገባል ብያችሁ ነበረ። እንደውም እሱ እንዳይጎዳ አስቡበት ብያችሁ ነበረ። እዛ ጋር
ያ ነገር ከመፈጠሩ በፊት ሆነ የሚያስቅ ነገር ቢኖረው አሪፍ ነበር። ዝም ብላ እያነሰች ከምታቀባበልብንና መልሳ ቦርሷ ከምትከተው ማለት ነው። ለማንኛውም እንዴት ናችሁ? ውድ ላይ ተከታታይ የድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ላይ በትናንትናው ክፍል አሾይና ነበረ። በነገራችን ላይ እንኳን አደረሳችሁ። ያው በድጋሚ ብዬ ነው ከበዓል በኋላ በድጋሚ እንኳን አደረሳችሁ ልላችሁ ብዬ ነው። የዋዜ ማለት ቅዳሜ ዕለት ብያችኋለሁ። በዓሉ እንዴት አለፈ? ትናንትና በዓል ነበረ። እንዴት አሳለፋችሁ? ጥሩ ጊዜ ነበራችሁ? በስራ እንደኔ ያሳለፋችሁ? በልታችሁ አሟችሁ ያሳለፋችሁ? ሁላችሁም ተሽሏችሁ ደህና እንደሆናችሁ ተስፋ አለኝ። ሌላ ምን አባቴ ልበላችሁ ብዬ ነው። እና ጥሩ ነበር አለ በዓል። ጥሩ ከሆነ ኮሜንት ላይ እንገናኛለን። ወደ ድራማችን ማለት ትናንትና ቤቲ በቃ ሁሉን ነገር ዘረገፈችው ስንል ተወችው። ድጋሚ ደግሞ በስተመጨረሻ ተመልሳ መጣች። ያማታል እንዴት ሴትዮ ያማታል። እኔ እኮ በቃ ማለት የሆነ ብትናገረው ጥሩ ነበረ። አማራጭ እንደሌላት ስላወቀች መናገር ነበረባት በመጀመሪያው። ግን አለመናገሯ ደግሞ ድራማውን ወደፊት ውብ እንዲያደርጉ አድርጎታል። ምክንያቱም ከዛ ሽማግሌ ጋር ተገናኝታ እሱም ዝቶባታል። እሷም ደግሞ እንደማትሰሙ አይነት ነገር አውርታለች ከሼባውም ጋር ከፈጁ ጋር ማለት ነው። በላቸው ልበለው እንጂ ሌላ ምን አባት ሄደዋለሁ። ከእሱ ጋር ተገናኝታ እሱ ደግሞ እውነቱን ነግሯታል። አሁን የመጣችው እውነቱን ለመናገር ይመስለኛል። ከዛ በኋላ ደግሞ ከዛ ሰውዬ ጋር እነዚህ ሲጣሉ በመሀል ልጇን ሳይሆን እህቷን ልታገኝ አስባ ይመስለኛል። እነሱ ይረዱኛል ብላ አስባለች። ሜሉ ልደፋት ነው። ግን እንደዚ አይነት ነገር አይፈጠርም። ያው እውነቱን ትነግራችኋለች የሚል ሀሳብ ነው ያለ። ምክንያቱም አሁን ዋናው ነው ግንባሯ ላይ ያለው። አሁን ሳትዘባርቅ ወደዚህ ወደዛ ሳትል ቀጥ አድርጋ ነው የምትናገረው እውነቱን ማለት ነው። ይሄ ነው የሚፈጠረው። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሜሉ ትሳሳታለች? እኔ የምትሳሳት አይመስለኝም። ምክንያቱም ሁሉም ቤት ስላሉ ይህን ነገር ታደርጋለች የሚል እምነት የለኝም። የሚሆነው እውነታውን ትነግራችኋለች። ከሽባው ጋር እንደሚሰሩ እንዲሁም ደግሞ የእናንተ ድርጅት ውስጥ ሰው አድርጎ የእናንተን ተመሳሳይ እንደሚሰራ ሁሉን ነገር እዛ ጋር ዘርግፍ ታደርገዋለች የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገር ይፈጠራል የሚል እምነት አለኝ። እናንተስ ምን ታስባላችሁ? ምን ሊፈጠር ይችላል? በቀጣይ ክፍል ምን አይነት ነገር ልናይ እንችላለን? ሀሳባችሁን ኮሜንት ላይ አስቀምጡልኝ። የቤቲ ጽ ግን ይመቻት። በቃ እዛ እስር ቤት የምታደርገው ነገር ተመችቶኛል። እውነትም ቀበጥልሽ። በቃ ትምህርት ቤት የነበራት ቅብጥና ውጭ ላይ ያላት ቅብጥና እዛም ቀጥሏል። እንዴት ነው ጋይስ? አይመስላችሁም? ከሆነ ከጠባቂዋ ጋር ወይም ደግሞ ይሄ አጋች ጠባቂው አለ አይደለ? አጋቿ አለ፣ ጠባቂው አለ። ጠባቂው ፍቅር ነገር የሆነ ማለት መተዛዘን ነገር አለና ፉንቃ ነገር እንዳይገባላችሁ የሚል ሀሳብ አለኝ። የሆነ ይረዳታልን ብዬ አስባለሁ እሱ